ጤና ይስጥልኝ። አርዕስተ ዜናዎቹን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የአድማ ብተና አባሉ ዋርድያውን ገድሎ ፋኖን ሲቀላቀል፣ በተመሳሳይ ፋኖን ከርቶ ለአገዛዙ ሲያገለግል የነበረ ባንዳ ደግሞ እርምጃ ተወሰደበትም። በአማራ ሕዝብ ላይ የሚፈጸመውን የዘር ማጥፋትን በመቃወም ከነሙሉ ትጥቃቸው ወደ ፋኖ የሚቀላቀሉ ያገዛዙ ወታደሮች ቁጥር ከቀን ወደ ቀን እየጨመረ መጥቷል። አንድ የአድማ ብተና አባል የካምፕ ጠባቂ ዋርድያውን በመግደል ትጥቁን ገፎ ወደ ፋኖ ሲቀላቀል፣ በተመሳሳይ ለጥላት ስለላ ሲሰራ የነበረ ባንዳ ላይ እርምጃ ተወስዷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በቆቦ ከተማ በመከላከያና በሚኒሻ አባላት መካከል የተቀሰቀሰው ግጭት ተባብሶ መቀጠሉ ተነገረም። በግጭቱ አንድ የሚኒሻ አባል መገደሉን በትላንት ዘገባችን መግለጻችን የሚታወስ ሲሆን ይኸው ግጭት ተባብሶ ሌሎች የሚኒሻ አባላት እየታደኑ መሆኑ ተነግሯል። በግጭቱ የቆሰሉ የሚኒሻ አባላት ወደ ሕክምና ጣቢያ ቢወሰዱም ከበላይ አካል በመጣ ትዕዛዝ በሚል በቂ ሕክምና እንዳያገኙ ተደርገዋል። ይህንን ግፍ የተመለከቱ ሌሎች የሚኒሻ አባላትም ከነሙሉ ትጥቃቸው ፋኖን ለመቀላቀል ወደ ጫካ መግባታቸው ተነግሯል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን 77ኛ ክፍለ ጦር በቡሬ ቁጭ ከተማ ባደረገው ድንገተኛ ጥቃት በጥላት ላይ ከባድ ጉዳት አደረሰም። በተጋድሎው 14 የሚደርሱ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ክላሽንኮቭ መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ገብተዋል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን ሾልኮ የወጣው የብልጽግና ሰነድ የፋኖን እንቅስቃሴ የስርዓቱ ቁጥር 1 የደህንነት ስጋት መሆኑን አመላከተም። ሾልኮ የወጣው የብልጽግና ሰነድ የፋኖ እንቅስቃሴ በአሁኑ ወቅት ከክልላዊነት ግጭት ባለፈ የስርዓቱን መሰረት እየነቀነቀ ያለም ብሔራዊ አደጋችን ሆኖብናል ሲል አምኗል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የተባበሩት መንግስታት ድርጅት በኢትዮጵያና በሱዳን ድንበር አካባቢ እየተባባሰ ያለው ግጭት በሰላማዊ ሰዎች ላይና በሰብአዊ እርዳታ ላይ ስጋት መፍጠሩን አስታውቋል። በኢትዮጵያና በሱዳን ድንበር አካባቢ ያለው ግጭት እየተባባሰ መምጣቱን፣ በሰላማዊ ሰዎች ላይ አደጋ እየደቀነና የሰብአዊ እርዳታ ስራዎችን እያስተጓጎለ መሆኑ ነው ድርጅቱ ያስታወቀው። ከሰሞኑ የኢትዮጵያ ኩምሩክ ከተማን ጨምሮ ሌሎች አካባቢዎች በሱዳን ታጣቂ ቁጥጥር ስር መግባታቸውን መግለጻችን አይዘነጋም። መረጃውን በዝርዝር ታደምጡታላችሁ። ከባህር ማዶ ከያዝናቸው መረጃዎች መካከል የኢራንና የአሜሪካ ወታደራዊ ፍጥጫም ድንበር ተሻግሮ አዲስና አደገኛ ምዕራፍ ላይ መድረሱን በሚያሳይ ክስተት በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን አየር ማረፊያ ሰፈር ላይ ኢራን በፈጸመችው ከባድ ጥቃት ቢያንስ 10 የአሜሪካ የጦር አባላት መቁሰላቸው ተረጋግጧል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች ቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። የዛሬ መጋቢት 19 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የአድማ ብተና አባሉ ዋርድያውን ገድሎ ፋኖን ሲቀላቀል፣ በተመሳሳይ ፋኖን ከርቶ ለአገዛዙ ሲያገለግል በነበረ ባንዳ ላይ እርምጃ ተወሰደም። አገዛዙ በአማራ ሕዝብ ላይ እየፈጸመ ያለውን የዘር ማጥፋት ድርጊትን በመቃወም ከነሙሉ ትጥቃቸው ወደ ፋኖ የሚጎርፉ የአገዛዙ ወታደሮች ቁጥር ከቀን ወደ ቀን እየጨመረ መጥቷል። በትላንትናው ዕለት አንድ የአድማ ብተና አባል የካምፕ ጠባቂ ዋርድያውን በመግደል ሙሉ ትጥቁን ይዞ ፋኖን ሲቀላቀል፣ በተመሳሳይ ለጥላት የስለላ ስራ ሲሰራ የነበረ ባንዳ ላይ እርምጃ ተወስዷል። በአማራ ሕዝብ ላይ እየደረሰ ያለውን ግፍና መከራ ያንገሸገሸው መላክ ዳኛቸው የተባለው የአድማ ብተና አባል በባሶ ሊበን ወረዳ ከወርክ ከተማ ከሚገኘው የጠላት ካምፕ ትላንት መጋቢት 18 2018 ዓ.ም አመሻሹን መውጣቱ ተነግሯል። አባሉ በካምፑ የነበረንና ሕዝብን ሲያሰቃይ የነበረ ዋርድያን መርጦ በመግደል እንዲሁም ሌላኛውን በማቁሰል የኮሪያ ክላሽንኮቭ መሳሪያን ከነሙሉ ትጥቁ ጋር በመያዝ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦርን ተቀላቅሏል። በተያያዘ ዜና የፋኖን ትጥቅ ይዞ ወደ ጥላት ተቀላቅሎ የነበረው ሞስዬ ሞክሪያ የተባለ ባንዳ ላይ የማያዳግም እርምጃ መወሰዱን ክፍለ ጦሩ አሳውቋል። ግለሰቡ በደጀን ወረዳ የየላኛት ላገኔ ቀበሌ ጊዜያዊ አስተዳደር ሆኖ ሲሰራ የቆየ ሲሆን ከፋኖ ጋር ግንኙነት ያላቸው በሚል ንጹሐኖችን በመፈረጅና በማስገደል ለጥላት በመሰለል ሲንቀሳቀስ ቆይቷል። ግለሰቡ ለተጨማሪ የሰለላ ስራ ሰማርቶ ባለበት ትላንት መጋቢት 18 2018 ዓ.ም ምሽት 2 ሰዓት ላይ በ34ኛ ክፍለ ጦር አባላት እርምጃ ተወስዶበታል። በተጨማሪም ከየትኖራ የጠላት ካምፕ የመጣው የመከላከያ ሰራዊት አባል ደርባባው አየነው የተባለም
ቃኝና መሐንዲስ 34ኛ ክፍለ ጦርን በይፋ ተቀላቅሏል። ይህም የአገዛዙ ወታደራዊ መዋቅር እየተዳከመ መምጣቱን የሚያሳይ መሆኑን የክፍለ ጦር መረጃዎች ያመላክታሉ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በቆቦ ከተማ በመከላከያና በሚሊሻዎች መካከል የተቀሰቀሰው ግጭት ተባብሶ መቀጠሉ ተነገረ። በግጭቱ አንድ የሚሊሻ አባል መገደሉን በትላንት ዘገባችን መግለጻችን የሚታወስ ሲሆን ይኸው ግጭት ተባብሶ ሌሎች የሚሊሻ አባላት እየታደኑ መሆኑ ተነግሯል። በግጭቱ የቆሰሉ የሚሊሻ አባላት ወደ ሕክምና ጣቢያ ቢወሰዱም ከበላይ አካላት በመጣ ትዕዛዝ በሚል በቂ ሕክምና እንዳያገኙ ተደርገዋል። ይህንን ግፍ የተመለከቱ ሌሎች የሚሊሻ አባላትም ከነሙሉ ትጥቃቸው ፋኖን ለመቀላቀል ወደ ጫካ መግባታቸው ታውቋል። በራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማም በመከላከያ ሰራዊትና በሚሊሻ አባላት መካከል በተቀሰቀሰ የእርስ በርስ ተኩስ አንድ የሚሊሻ አባል ሲገደል ሌሎች መቁሰላቸውን የመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢ ለማረጋገጥ ችሏል። ግጭቱ የተቀሰቀሰው መጋቢት 17 2018 ዓ.ም ማርፈጃው ላይ በቆቦ ከተማ ሰኞ ገበያ ልዩ ቦታው ጎድጓዲት ተብሎ በሚጠራው ሰፈር ሲሆን መንስኤው መከላከያ ሰራዊት ገልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ ጥብቅ እርምጃ መውሰድ መጀመሩ እንደሆነ ታውቋል። በጥቃቱ ወቅት መከላከያ በቡድን መሳሪያ የታገዘ ተኩስ የከፈተ ሲሆን የሟች የሚሊሻ ባለቤትም መኖሪያ ቤቷ ድረስ በተከፈተባት ተኩስ ክፉኛ ቆስላለችም። በውጊያው ቁጥራቸው በርከት ያለ ሚሊሻ አባላት ተመተው ወደ ሕክምና ጣቢያ ቢወሰዱም ከበላይ አካል በመጣ ትዕዛዝ በሚል በቂ ሕክምና እንዳያገኙ ተደርገዋል። ከነዚህ መካከል አንደኛው ሚሊሻ አባል ሕይወቱ ሊያልፍ እንደቻለ ምንጮቻችን ገልጸዋል። ይህን ግፍ የተመለከቱ ሌሎች የሚሊሻ አባላት በገዛ ወገናችን ላይ ለሚፈጸም ጥቃት ተባባሪ ሆነን መጨረሻችን እንዲህ ከሆነ በሚል ሌሊቱን ሙሉ ትጥቃቸውን ይዘው ፋኖን ለመቀላቀል ወደ ጫካ መግባታቸው ታውቋል። የሟቹ ሚሊሻ አባል አስከሬን ትናንት መጋቢት 18 2018 ዓ.ም በቆቦ ከተማ በአንድ ቤተክርስቲያን ስርዓተ ቀብሩ ተፈጽመዋል። ስርዓተ ቀብሩ ሲፈጸምም ምንም አይነት ጥይት እንዳይተኮስ በሚል በሆርማት ከሚገኘው የመከላከያ ሰራዊት ማዘዣ ጣቢያ ጥብቅ ትዕዛዝ የተላለፈ ቢሆንም ነገር ግን በስርዓተ ቀብሩ ላይ የተገኙ የሚሊሻ አባላት መከላከያ ማን አባቱ ስለሆነ ነው የሚያዘን በሚል የተኩስ ሩምታ ከፍተው ማርፈዳቸውን ነው የመረብ ሚዲያ ምስራቅ አማራ ቀጠና ዘጋቢው ለመረጋገጥ የቻለው። በመከላከያና በታጣቂ መዋቅሮች መካከል ያለው አለመተማመን ከቃላት ውርወራ አልፎ ወደ ደም መፋሰስ መሸጋገሩን ዘጋቢያችን ለማረጋገጥ ችሏል። በተሳሳተ መንገድ እየመራችሁ ወስዳችሁ በፋኖ እንድንጠቃ አድርጋችሁናል በሚልና በውጊያ ወቅት በቂ እገዛ እያደረጋችሁልን አይደለም በሚሉ ምክንያቶች ከዚህ ቀደም በሚሊሻና በመከላከያ ሰራዊት አባላት መካከል በተነሳ የእርስ በርስ ግጭት በርካታ የሚሊሻ አባላት መገደላቸውንና በርካቶች ታፍነው ተወስደው የደረሱበት አለመታወቁን ከዚህ ቀደም ጣቢያችን የዓይን እማኞችን ዋቢ አድርጎ መዘገቡ አይዘነጋም። የመከላከያ ሰራዊት ከፍተኛ አመራሮችም ሆነው ተራ አባላት የአድማ ብተናና የሚሊሻ እንዲሁም የፖሊስ አባላትን ግልገል ፋኖ በሚል እንደሚጠሯቸው የሚታወቅ ሲሆን በመካከላቸው ያለው አለመተማመን ከቃላት ውርወራ አልፎ ጦር አማዟቸው በርካታ የሚሊሻና የአድማ ብተና አባላት ሕይወታቸው አልፈዋል። አገዛዙ በህዝባቸው ላይ ለሚፈጸመው የዘር ማጥፋት ተባባሪ በመሆን እያገለገሉ የሚገኙ የሚሊሻና የአድማ ብተና አባላቱ በሚያገለግሉት አገዛዝ አመኔታና ክብር አጥተው የውሻ ሞት መሞታቸውን ቀጥለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው ዘገባችን እናልፋለን። 77ኛ ክፍለ ጦር በቁጭ ከተማ ባደረገው ድንገተኛ ጥቃት በጠላት ላይ ከባድ ጉዳት አደረሰም። በዚህ ተጋድሎ 14 የሚደርሱ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ክላሽንኮቭ መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። 77ኛ ክፍለ ጦር 5ኛ ሻለቃ በቁጭ ከተማ መሽጎ በሚገኙ የአገዛዙ ጦር ላይ በወሰዱት የአጭር ሰዓት የተቀናጀ ጥቃት በጠላት ላይ ከፍተኛ የሰብአዊና ቁሳዊ ጉዳት አድርሰዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 77ኛ ክፍለ ጦር 5ኛ ሻለቃ ምክትል ዘመቻ መሪ በፋኖ ብርሃኑ ሹመት የተመራው ይህ ወታደራዊ እርምጃም ትናንት መጋቢት 18 2018 ዓ.ም ከቀኑ 8 ሰዓት ተኩል እስከ 10 ሰዓት ተኩል ድረስ ለ2 ሰዓታት የቆየ እንደነበር ታውቋል። በወቅቱ የሻለቃው አንድ ሻምበል ሰራዊት ብቻ በመንቀሳቀስ በቁጭ ከተማ መሽጎ በነበረው የጥፋት ሰራዊት ላይ ድንገተኛ ጥቃት ከፍተዋል። በጥቃቱ 3 የመከላከያ ሰራዊት አባላት ሲገደሉ 4 መንገድ መሪ የነበሩ የሚሊሻ አባላት እንዲሁም ሌሎች 7 የአድማ ብተናና የፖሊስ አባላት ሙትና ቁስለኛ ተደርገዋል። ምክትል ዘመቻ መሪ ፋኖ ብርሃኑ ሹመት እንደገለጸው ይህ እርምጃ ንጹሃንን ሲገድል፣ ሴቶችን ሲደፍርና የህዝብ ሀብት ሲዘርፍ በቆየ ጠላት ኃይል ላይ የተወሰደ የተቀናጀ ኦፕሬሽን ነው ብለዋል። 77ኛ ክፍለ ጦር አባላት በጠላት ምሽግ ላይ ባነጣጠረ ተኩስ ድል የመቀናጀት ተግባራቸውን አጠናክረው መቀጠላቸው ተነግረዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን።
ሾልኮ የወጣው የብልጽግና ሰነድ የፋኖን እንቅስቃሴ ስርዓቱ ቁጥር 1 የደህንነት ስጋት መሆኑን አመላከተም። ሾልኮ የወጣው የብልጽግና ፓርቲ ሰነድ የፋኖ እንቅስቃሴ በአሁኑ ወቅት ከክልላዊ ግጭት ባለፈ የስርዓቱን መሰረት እየነቀነቀ ያለ ብሔራዊ ስጋታችን ነው ሲል ኮንኖታል። ሰነዱ መንግስት የወሰዳቸው ወታደራዊና ፖለቲካዊ እርምጃዎች ለፋኖ መጠናከር የሞራል ስንቅ መሆናቸውንና ኃይሉን በወታደራዊ እርምጃ ብቻ ለመደምሰስ መሞከር ለስርዓቱ ድል እንደማያመጣ ማሳሰቢያ አስፍረዋል። ቀደም ሲል በሰሜኑ ጦርነት ወቅትም የመንግስትና የመከላከያ ሰራዊት ዋና አጋር የነበረው ፋኖ አሁን ላይ የስርዓቱ ቁጥር 1 የደህንነት ስጋት ሆኖ መሰለፉን ሰነዱ ያትታል። ለዚህም ለውጥ እንደ ምክንያት የተቀመጠው በፓርቲውና በክልሉ ልሂቃን መካከል ያለው አለመግባባት ብቻ ሳይሆን የክልል ልዩ ኃይሎችን የመበተን ውሳኔ በአማራው ልሂቅ ዘንድ ክልሉን ለጥቃት ማጋለጥ ሴራ ተደርጎ መወሰዱ ፋኖ በህዝቡ ዘንድ የህልውና ተቆርቋሪነት ስሜት እንዲፈጥር አድርጎታል ብሏል ሰነዱ። የፋኖ እንቅስቃሴ በጫካ ካደ ሽምቅ ውጊያ አልፎ በከተሞችና በገጠሩ ማህበረሰብ ውስጥ ስር መስደዱ በክልል ውስጥ የመንግስት መዋቅር እንዳይሰራም እንዲሁም የመንግስት አስተዳደሮች እንዲፈራርሱ ማድረጉን ሰነዱ ያትታል። በተጨማሪም ፋኖ ከሌሎች የታጠቁ ኃይሎች ጋር የጋራ ጥላት በሚል ሰበብ ስልታዊ ትብብርና የመረጃ እንዲሁም የትጥቅ ልውውጥ ማድረጉ ለስርዓቱ አደገኛ መሆኑ ተገልጿል። የአንዳንድ ከፍተኛ የመከላከያ አመራሮች በህዝብ ላይ የሚሰነዝሯቸው ያልተገቡ ዛቻዎችና ንግግሮች መንግስት በክልሉ ያለውን የህዝብ ድጋፍ እንዲያጣ ማድረጋቸውን በሰነዱ ተጠቅሷል። ይህም ፋኖ በህዝብ ዘንድ እንደ ህዝብ ጠባቂ እንዲታይና ወጣቱ በብዛት ትግሉን እንዲቀላቀል ማድረጉ የአደባባይ ሚስጥር መሆኑ ሰነዱ ገልጿል። ፋኖ በአሁኑ ወቅት ያለውን የትጥቅና የሰው ኃይል አቅም ግምት ውስጥ በማስገባት ኃይሉን በወታደራዊ እርምጃ ብቻ ለመደምሰስ መሞከር ሀገሪቱን ወደ ሰሜኑ ጦርነት አይነት አዙሪት ውስጥ ከመክተት ባለፈ ለስርዓቱ ምንም አይነት ድል እንደማያመጣም ሰነዱ ያስገነዝባል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። የተባበሩት መንግስታት ድርጅት የኢትዮጵያ ሱዳን ድንበር ግጭት አሳሳቢ ነው አለም። የተባበሩት መንግስታት ድርጅት በኢትዮጵያና በሱዳን ድንበር አካባቢ እየተባባሰ ያለው ግጭት በሰላማዊ ሰዎችና በሰብአዊ እርዳታ ላይ ስጋት መፍጠሩን አስጠንቅቋል። በኢትዮጵያና በሱዳን ድንበር አካባቢ ያለው ግጭት እየተባባሰ በመምጣቱ በሰላማዊ ሰዎች ላይ አደጋ እየደቀነና የሰብአዊ እርዳታ ስራዎችን እያስተጓጎለ ነው ብሏል። ድርጅቱም የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ጠቅሶ ዢንዋ እንደዘገበም በሱዳን በኢትዮጵያና በቻድ ድንበሮች አቅራቢያ በቅርቡ የተከሰቱ ግጭቶች የሰላማዊ ሰዎችን ህይወት የቀጠፉ ሲሆን በርካቶች ደግሞ ለስደት ተዳርገዋል። ጽህፈት ቤቱ አክሎም እየተጠናከረ በመጣ የድሮን ጥቃት ምክንያት ሁኔታው ይበልጥ ተባብሷል። የሰብአዊ ረድኤት አጋሮችን በዚህ ሳምንት መጀመሪያ ላይ በደቡባዊ ሱዳን በተሰነዘሩ ጥቃቶች ሳቢያም በሰላማዊ ሰዎች ላይ ጉዳት መድረሱን ሪፖርት አድርገዋል ብሏል። ብሉናይል ግዛት ከኢትዮጵያ ድንበር አቅራቢያ የተቀሰቀሰው ግጭት ከግዛቱ ዋና ከተማ ኤርዳማዚን በስተደቡብ የሚገኙ እንደ ኩርሙክ፣ ሳሌና ዲንድራው ያሉ ስትራቴጂካዊ ቦታዎች ሰብአዊ እርዳታ ለማድረስ የሚደረገውን እንቅስቃሴ ገድቦታል ብሏል። አብይ አህመድ አሶሳና መንጌል ለኤምሬትስ የውክልና ጦርነት አራማጅ ለሆነው ፈጥኖ ደራሽ ኃይሉ የጦር ሰፈር መፍቀዱን ተከትሎ ጦርነቱ ወደ ቀጠናው በፍጥነት እየተዛመተ ሲሆን የአገዛዙ ወታደሮች የኩርሙክ ከተማ ነዋሪዎች ከተማዋን ለቀው እንዲወጡ ከ3 ቀን በፊት እንዳደረጓቸው በዘገባችን መጥቀሳችን አይዘነጋም። በዚህም የኩርሙክ ነዋሪዎች ወደ ሆርዛብና ሌሎች አካባቢዎች ተሰደዋል። ኩርሙክ ልክ በጎንደር በኩል ድንበር ላይ እንደምትገኘው መተማ ዮሐንስ ከተማ ሁሉ በቤኒሻንጉል አሶሳ ቀጠና ወደ ሱዳን ለመውጣት ድንበር ላይ የምትገኝ የኢትዮጵያ ከተማ ናትም። ይህችን ከተማ በመሐመድ ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በቁጥጥር ስር አውሏታል። የሐምዳን ደጋሎ ኃይል ባወጣው መግለጫ ፈጥኖ ደራሽ ኃይሉ ከሱዳን ህዝብ ንቅናቄ ሰሜን ጋር በመሆን ስትራቴጂካዊ ጠቀሜታ ያላትን ኩሙሩክ ከተማን ተቆጣጥሯል ያለ ሲሆን በአካባቢው የተጠናከረ ውጊያ እያደረገ መሆኑንም ገልጿል። ከዚህ ከተማ በተጨማሪ በአቅራቢያ የሚገኙ 2 መንደሮችንም በእጁ እንዳስገባም ታጣቂ ኃይሉ ገልጿል። በአካባቢው ይህ ጦርነት የተጀመረው ሁለት መሆኑን አልሻራቅ አሉሳት የተሰኘ የበይነ መረብ ሚዲያም የገለጸ ሲሆን በዚህ ውጊያ ላይ የተሳተፉ ኃይሎች ከኢትዮጵያ መነሳታቸውን የጀነራል አልቡርሃን ወታደሮች መግለጻቸውን አስረድተዋል። የሱዳን ወታደራዊ መንግስት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ ካምፕ እንዳለው ቢናገርም ኢትዮጵያ ግን ይህንን ማስተባበሏን በዘገባው ተጠቅሷል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን አለፍን። የኢራንና የአሜሪካ ወታደራዊ ፍጥጫ ድንበር ተሻግረው አዲስና አደገኛ ምዕራፍ ላይ መድረሱን በሚያሳይ ክስተት በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን አየር ኃይል ሰፈር ላይ ኢራን በፈጸመችው ከባድ ጥቃት ቢያንስ 10 የአሜሪካ ጦር አባላት መቁሰላቸው ተነገረም። በጉዳዩ ቅርበት ያላቸውና ምስጢራዊነትን በሚጠይቁ ወታደራዊ ጉዳዮች ላይ ማብራሪያ ለመስጠት ስማቸው እንዳይጠቀስ የፈለጉ 2 የአሜሪካ ባለስልጣናት እንደገለጹት ከቆሰሉ የአሜሪካ ወታደሮች መካከል የሁለቱ ጉዳት እጅግ ከባድ ነው ብለዋል።
ባለስልጣናቱ አክለውም እንዳብራሩት ይህ አስደንጋጭ ጥቃት የተቀነባበረው የኢራን ሚሳይልና የሰው አልባ አውሮፕላኖችን በጋራ በመጠቀም ነው። በዚህም የተነሳ በወታደሮች ላይ ከደረሰው ጉዳት ባሻገር በአየር ኃይል ሰፈር ውስጥ ቆመው በነበሩ በርካታ የአሜሪካ ጦር አውሮፕላኖች፣ ነዳጅ አቅራቢ ተሽከርካሪዎች ላይ ከፍተኛ የንብረት ውድመት መድረሱ ታውቋል። ይህ በሳውዲ አረቢያ በምድር የተፈጸመ ጥቃት ጦርነቱ በቀጠናው ወደሚገኙ የአሜሪካ የጦር ሰፈሮች በስፋት የተዛመተ መሆኑን የሚያሳይ ጠንካራ ማሳያ ነው ተብሏል። በተያያዘ ጦርነቱ አንድ ወር ሲያስቆጥር በመካከለኛው ምስራቅ የባህረ ሰላጤው ሀገራት ላይ የሚሰነዘረው አየር ላይ ጥቃት አሁንም ያለማቋረጥ ቀጥሏል ተብሏል። በኩዌት ዋና ከተማ ኩዌት ሲቲ የሚገኘው የዜና ዘጋቢ ማሊክ ትራይና እንዳረጋገጠው ባለፉት ጥቂት ሰዓታት ውስጥ በከተማዋ ከፍተኛ አደጋ ጊዜ የጥንቃቄ ደውሎች ያቃጨሉ ሲሆን ከባድ ፈንዳታ ድምፆች ተሰምተዋል። የኩዌት ብሔራዊ ዘብ ወዲያውኑ በወሰደው እርምጃ ወደ ከተማዋ ያቀኑ 2 አጥቂ ድሮኖቹን በሰማይ ላይ ማክሸፉን ይፋ አድርጓል። ይሁን እንጂ አሁን ላይ በቀጠናው እየታየ ያለው ትልቁ አደጋና አስደንጋጭ እውነታም እነዚህ አውዳሚ ድሮኖች በአየር ኃይል ቢከሽፉም እንኳን የሚያስከትሉት ጉዳት እጅግ የከፋ ገዳይ መሆኑን ነው። ለዚህ ማሳያ የሚሆነው ሐሙስ ዕለት በተባበሩት አረብ ኤምሬትስ አቡዳቢ ከተማ የተከሰተው አሳዛኝ ክስተት ነው። ባለስልጣናት እንዳረጋገጡት በአየር ላይ ከተመታው ድሮን የተረጨው ስብርባሪ መሬት ላይ በፈጠረው አደጋ የ2 ንጹሃን ሰዎችን ሕይወት ሲቀጥፍ ሌሎች 3 ሰዎች ላይ ደግሞ ከባድ የአካል ጉዳት አደርሷል። ይህ ዘመናዊ ጦርነት ገጽታ የጸረ አየር መከላከያ ስርዓቶች ኢላማውን ቢመቱም የዜጎችን ደህንነት ሙሉ በሙሉ ማረጋገጥ እንደማይቻል ፍንትው አድርጎ አሳይቷል። ይህ የማያባራ የድሮን ጥቃት በኩዌትና በኤምሬትስ ብቻ የተወሰነ አይደለም። ባለፉት አንድ ወር ውስጥ በመላው የባህረ ሰላጤው ቀጠና በየዕለቱ የተለመደ የሽብር ክስተት ሆኗል። ሳውዲ አረቢያ በምስራቃዊ ሀገሪቱ ክፍል የተሰነዘሩባትን ድሮኖች በተመሳሳይ ሁኔታ ማክሸፏን ስታሳውቅ፣ ባህሬንም ተመሳሳይ አደጋ ጊዜ ደውሎች ማቃጨሏ ተዘግቧል። በአጠቃላይ ይህ ጦርነት አንድ ወር ሞልቶት ወደ 2ኛ ወር ሲሸጋገር ጥቃቶቹ ከመቀነስ ይልቅ ይበልጥ የተበራከቱና የቀጠናውን የዕለት ተዕለት እንቅስቃሴና ደህንነት ክፉኛ እያናጉት ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 19 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።